ገረው ፈርጥጦ ይወጣል። ይሄ ነው በቃ። እኔ ግን ሸማለት አሁን በሽምግልናው የማይቀበል ከሆነ ሌላ ጥርጣሬ እያደረብኝ ነው። መሞታቸው አረጋግጣቸው መጀመሪያ ነው ሬሳውን አግኝታቸው ሞቷል። እነዚህ አሳዎቹ ተገንቶ ነው አይደለም። እኔ አሁን ሌላ እንዲያውም ሌላ እየተጠራጠርኩ ነው። አሳዎቹ ውስጥ የሆነ ዳይመንድ ነገር ተገንቷል እንዴ? አንዳንድ አሳዎች እኮ ዳይመንድ ይውጣሉ ይባላል እና እዛ ውስጥ ዳይመንድ የሚታየው አሳ ወርቅም ብዙ ሰው አግኝቷል። ወርቅ ሲጀመር ቤት አማራ ባጭር በአቋራጭ ለመክበር ብሎ አንቋቸውም ሊሆን ይችላል። ቤቱን የሚያውቀዋል፣ ቁልፉም አለው። ቤቱ ክፍት ነው ያገኘሁት። ሸህ መሐመድ ማሳየቻቸዋለሁ ክፍት እንደሆነ። ባለ ከዘራው አንድ ጥያቄ ልጠይቅህ። አንድ ሰው ፍየሎች ለርቢ ሰጠህ። ኦኬ። አንተ እረኛ ያስክ። ኦኬ። ያ እረኛ ነብር ቢበላበት ያ የሰጠ ሰውዬ እረኛህን ነው የሚጠይቀው ወይስ አንተን ነው መጥቶ የሚጠይቀው? አንድ ሰው የርቢ ለእኔ ሰጠኝ። እረኛ ቀጠርክ። ኦኬ። እኔ ነው የሚጠይቀኝ። በቃ ክፈል። አየህ፣ ይሄ ነው ወደ እረኛ ወደ ፍየል እረኛ ትህርን ቆዳዋን ይዞ ይመጣል። የሞተችበትን መረጃ ይዞ ይመጣል እንጂ የርቢ ፍየል የሰጠ ሰው አይከፍልም። ለምን? ወልደው እኩል ነው የሚከፈሉ። እኔ ደግሞ ምሳሌውን ነው። አዎ ኡመር ዘሙዬ ግን ጉዳዩን እንዴት ነው መረዳት አልቻልክም? ምሳሌ እሱ እኮ በፌስታል ይዞ ሂዶ ብሎ እኮ ገዳይ እኮ ነው። አንዱን እኮ ገዳይ ነው። እኔ ፀጉር ቤት ስገባ እኮ ሸህ መሐመድ ጋር እያወራን በጎን ሂዶ የገደለው እኮ እሱ ነው። የኔም እኮ አንድ ሞቶብኛል። ቤት አማራ እኮ ገዳይ ነው። በፌስታል የሚለው እኮ ከእውነት የራቀ ነው። በፌስታል አሳ ይሆናል እንዴ? የሞተ ነው እንጂ ይዞ የሚካሄደው ገዳይ ነው። ለእኔ ሳፈርዱኝም አንደኛ ቤት አማራ ጋር ትፈርዱኛላችሁ፣ ሁለተኛ እኔ ተፈረደብኝ ደግሞ ሸህ መሐመድ ደግሞ የቤት ኪራይ ባለከዘራው መጀመሪያ የሸህ መሐመድን ትቀበላለህ። ከዛ በኋላ እኮ ነው መጀመሪያ የምንፈርደውና ጉዳዩን የምናየው ለአንተ። ከዛ በኋላ ነው መጀመሪያ የተጣለብህን የሸህ መሐመድን ኃላፊነት አልተወጣህም። ኃላፊነት ያለብህ አንተ ነህ። ከዛ በኋላ ነው ያን ጉዳይ ካመንክበት ቤት አማራ ነው ብለህ ካመንክበት ደግሞ ወደ ቤት አማራን እንሄዳለን ማለት ነው። እሺ ሸህ መሐመድ ኃላፊነቱን ለእኔ ስለሰጡኝ ሰው ስለሆነ የሚጠይቁት እኔ ደግሞ መጠየቅ ያለብኝን አካል የሸህ መሐመድን ትወጣለህ። ከዛ በኋላ ነው ወደ ቤት አማራ እናወጣለን። ከዛ በኋላ ነው እኔማ ዘንተኛ ነኝ። የኔም አንድ ሙቶብኛል። ጥቁር ነው ብሏል፣ አቆታል አንዱን። ያንንማ ታቀርባለህ። መጀመሪያ ግን ኃላፊነትህን የሸህ መሐመድን ትከፍላለህ። ከዛ በኋላ ወደ ቤት አማራ ጉዳይ እንሄዳለን እንጂ የሽማግሌማ ዝም ብሎ ቡጭርቅርቅ እቃቃ ጨዋታ አይደለም። አሁን በጣም ሰለችን። ስንት ሰዓታችን መሰል? ይሄ ባለ ከዘራው አያምንም። ግግም ካለ ግግም በል ነገረ ፈንጅ ጠበቃ በለው። በቃ በአጠቃላይ ሰለችን እኮ። አሁን ሸህ መሐመድም የሚቀፋቸው መጥቷል። ከጅር ሊሰዱ ነው። ስለዚህ እመንና አሁን ጨርሰናል። በቃ አያሳዝኑም? ሸህ መሐመድ አይናቸው። አሁን ከፋዩ ዙሮ ዙሮ እሱ ነው። ግን ቤት አማራ ይጠየቅልኝ ሸምግሉኝ ካለ የቤት አማራ ደግሞ ካልከበደብህ አሁን በምትለው ሽማግሌ መጥቶ ጉዳዩ ካልከበደብህ ትችላለህ፣ መብት ነው። ግን አሁን ለሸህ መሐመድ ክፈል፣ ፈርድ ነው። አሁን ሁላችሁም በአንድ ፈረዳችሁ ወይስ? ሲቆይ መማቸውን ልጠይቅና ወልዲያው ዝም በል። ኡመር ዘሙዬ በማን ፈረድክ? አንደኛ ጥፋተኛ አንተ ነህ። ጥሩ አደራህን በመብላት ሁለተኛ ደግሞ ይሄንኛውም ደግሞ ያላየውን አደራ በላሁ የሚባለው አሁን እኛ በሌ እሱን እንርሰው። ጥፋተኛ ለብቻ ከሆነ አንድ ሰው ፍየል ሰጠህ እንበል የርቢ ወይንም ደግሞ ይሄ የርቢ ሳይሆን በቃ አንተ ጋር ይቀመጡ፣ የቤት ኪራይ እከፍላለሁ፣ የቀለባቸውን እከፍላለሁ ብዬ ሰጠሁህ አይደለ? እነዛ ፍየሎች ሞቱ።
ፈጣሪ አንጥቶ በቃ እንበለው እንግዲህ ያ ሌላውን ተረሳ እኮ ፈጣሪ ያመጣና ሞቱ። ሲሞቱ አደራህን በላህ ነው የምለው ወይስ ምንድን ነው? እስኪ ተቤትህ አንተ እያለህ እኮ ተቤትህ አውጥተው ገለዋቸው ከሆነ በቃህን ዘንግተህ ነው አስገድልህባቸዋል፣ ትከፍላለህ። እሱን ተዋላችሁ አሁን እኮ ለየጎን ነው ዳመኳድ ደግሞ አንተ ደግሞ እኮ አሁን አደራህን በልተህ በፌስታል የሚይዛቸው እየዞርክ ነበር ነው የሚባለው። አንገዳ ይመስል አሳን ያህል ነገር በፌስታል ይዘህ እየዞርክ እንደዛ አድርገህ ከሆነ አንተ ሆነ የገደልካቸው አንደኛ አደራ በመብላት ሁለተኛ ደግሞ በመግደልም አንተ አሁን ትልቁ ጥፋተኛው መክፈልም ያለብህ አንተና አንተ ነህ። አይ እኔ ብቻዬን አይደለም ቤተ አማራም የሚመርመርልኝ የምትል ከሆነ ዋስህን ጥራና እሱን ነገር እንመረምርልሃለን። አሁን ግን ለሸሙህ የሚገባቸውን ነገር ክፈል። ሶፍያ ዝምና ሶፍያ የቤት አማራ ሆ ባይ ናቸው። ዝም ይበሉልኛል። አሁን የኛው ተከፍሎ በህግ አምላክ ያዙ የባህላ ያንኛውን እንፈርዴው እሱን ይውቢ ስትል ኔጋ ያንኛውን በዲለህ እንፈርድበታለን። እሺ አቡ አብደላ አቡ አብዱራህማን ማን ነው? አሁን እናንተ አመናችሁት ቤት አማራ በፌስታል ይዞ ህዷል ሲሏችሁ አመናችሁት? በፌስታል አሳይ ሄዳላችሁ ታምናላችሁ? አንተ ነው የገደልካቸው ለማለት ያንን አላምንበትም። እኔ እኮ መጀመሪያም ሁለቱ ይክፈሉ ነበር ያልኩት። ትልቁ ጥፋተኛው አንተ ሆነህ ሁለታቸውም ግን ይክፈሉ። ለምን ያም ወረበል ከዓባን በከዓባው ጌታ እየማለ ነው እና በፌስታል በፌስታል ተሂደው አሳይ ይተርፋሉ ብለህ ታምናለህ አንተስ? ለዛ እኮ ነው አለ እንደው እንዲህን እንደው እብድ አይሰራውም በፌስታል ዋሳን ይዞ ደረቅ እንጀራ ይመስል መቼ ተረፉ? ራይ አይሆንም። ያንን እንመረምርልሃለን። እሱን በትልቁ ጥፋት ግን አንተ አሁን ዋሳን ጥራና ክፈል። እኔ እንግዲህ ወይ እሱ ሚንጣና እውነቱን ተነጋገረን መክፈል ካለብን እንክፈል። የኔም ደግሞ ለብቻው ይታያል። የሸሙህም ሌላ ጉድ ስላለ ያንን ለብቻው ይታያል። ቤት አማራ ሚንጣ ዋስጠራም ወስቱን እናስከፍለዋለን። ትልቁ ጥፋተኛ መጀመሪያ ቤቱን ከፍስ እየከፈለ ነው። የስራ ሰዓት አልፎታል። ቤት አማራ ሆነ አይመጣም። አረ የሚተኛበትም ሰዓት ታውቂያለሽ? ነው ላይ ብትወስድ የስራ ሰዓት እንወስንማ ሽማግሌዎች እንወስንማ። እናንተ ዝም በል። አሁን አንተ እንግዲህ ሚዩት ያዝማ እንዴ ባለከይ ዘረው አንተ ሚዩት ያዝ እንግዲህ በሽሆለላ ባበየ ሐሚድ ባበጋር በቆት ይዘናል። ዝም በል አንተ። እኛ ሽማግሌዎች እንነጋገር። ወልዲያ እስቲ ተንፍስና፣ ሌሎቻችሁም ሽማግሌዎቹ ተንፍሱና አበሻ ሀብዱም ጥልጣሙን በደንብ አስሩና እንወስንም። እሺ ባበጋር በቆቲ ሚዩት እንዳታነሳ የፈለገውን ነገር ቢባል። እኔ አሁን እንደ ሽማግሌ ሽምግልና በሀገራችን የምናውቀው መጀመሪያ አማና ለተሰጠው እናስከፍላለን። ከዛ በኋላ አይ ያኛው እንደዚህ ችግር ፈጣሪ ስለሆነ ወደሚለው ወደ እዛኛው ስንሄድ ማገዝ አለበት ብለን ወይ በኋላ ነው እንጂ መጀመሪያ ለሼህ መሐመድ እንዲከፍል መጣል ያለብን ባለከዘራው ላይ ነው። አንድ ሰው እኔ አሁን ለዑመር ዘሙዬ አንድ መሳሪያ አምጥቼ ተቀመጥልኝ ብዬ ሌባ ቢሰርቅበት ወይ ቢወስድበት ዑመር ዘሙዬን የምጠይቀው እኔ ነኝ። ሀቅ ነው። ከዛ በኋላ ነው ወደዛ ወደ ወሰደበት ሰውዬ ከተያዘለት በሽምግልና የሚሆን በምንም ይሆን ከዛ በኋላ ለእኔ ከከፈለ በኋላ ነው ደግሞ ከዛኛው ሰውዬ ጋር የሚሸማገለው። ለዚህ በሀገራችሁ ሸምግላችሁ አታውቁም? እንደ ሽምግልና እኮ ነገርኩህ እኮ እኔ እኮ መጀመሪያ የሚያልኩት 100% ጥፋተኛ አንተ ነህ አልኩ። ባለከይ ዘራውን የዚህኛውን ደግሞ በፌስታልም ይዤ ስምህንም ለማጥፋት ተሆነ የእሱን በሌላ ሽምግልና እንይዛለን። አንተ ዋስጥራ ጥፋተኛው አንተ ነህ አልኩኝ። እኔ ሸሙ ሀብት ውስጥ የነገሩ አሁን ተደምድሟል። በእንደዚሁ ነው። ምክንያቱ ያንኛው ሰውዬ አይቻለው እንደዛ አድርጎ ነው ማለት የያዘው። ይሄ ተተፈረደ በኋላ ቤት አማራ ማዝ የምንችለው ማለት ነው።
አሁን አንተ ተፈርዶብሃል፣ ሽማግሌ ፈርዶብሃል። የሸሙዬን ሀቅ ተዋጣ። እኛ በሀቅ አንገድፍም፣ ያው በገንዘብ ነው እንጂ ሀቅም በሀቅ ህኩመቱ ነው የምናወራው። ወሎዬውም ባለከዘራው ምን ማለት ነው? ይቅርታ ሽማግሌዎች ይቅርታ። ባለከዘራው አሁን የስራ ባልደረባዬ ቤቱን ከፍቷል። ፎቶውን ዘቅዝቀን ከምንሄድብህ በክብር ክፈል። ሌሎቻችሁ መልካም ቀን ይሁንላችሁ። ራሽ ሸመግላለሁ ብለሽ የስራ ባልደረ እንትን እያልሽ መጣሽ። እውልኝ ሽማግሌ የተባለ ደግሞ ሌላ ነገር ሊደከር ነው። ይሄ ነገር እንግዲህ እውልኝ ውመት አሽምግልና ትገባል ነገሩ በመጣለህ ሌላ ጉዳይ የስራ ባልደረባ ሽምግልና ውስጥ ይገባል። አልፈቀርንላትም። ሲጀምር አሽምግልና የለኝም። በእስክሪብቶ እየጣፋችሁ እየዋላችሁ አይሆንም። ስትሸመግል የዋለችው ይህች ናት። እንግዲህ ይኸውልኝ ነገሩ ወዲህ ነው። አሁን አንተ ለእኛ ለሽማግሌዎቹ አንተ ክፈልልን። ሽማግሌ እኔ ላይ እንዴት ጣላችሁብኝ? አንተ ማለት ያለብህ በሀገራችን ሲሸምግለንም እናውቃለን፣ ተሸምግለንም እናውቃለን። አንተ ማለት ያለብህ ሽማግሌዎች እኔ ላይ ጣላችሁብኝ አይደል? ጥፋቱ ከኔ ነው። አዎ በሉ እኔንም ቤት አማራን እወጣዋለሁ ካልክ አሁን እኔ ጨረፍ አድርጌ በሰማሁት የምትወጣው አይመስለኝም። ግን እወጣዋለሁ ተበድያለሁ ካልክ ታቀርባለህ። ቤት አማራን ተበድያለሁ። የበደልኩትን ነገር እናንተ ያላችሁኝን እቀበላለሁ፣ ባላችሁኝ እስማማለሁ። ግን ደግሞ ሽማግሎቹ ወጣች፣ አልሐምዱሊላህ ይሻላል። ቤት አማራን ደግሞ እኔ ቤት አማራን እጠይቃለሁ ካልክ እንሸመግላለን። ዋስህን ጥራና አሁን ከሻ የሆነልህ ዋስህን ጥራና የዛኛውን ደግሞ ነገ በይደር ይዝልሃለን። ይገዘኝም ታልክ እኔ በቃ ብቻዬን ደክሞኛል አልቻልኩም ታልክ እንዲያግዝህ ይደረግል። እንዲያግዝህ 100% ጥፋተኛው አንተ ስለሆንክ አንተ ተቀጣልና። እሺ እንግዲህ የምትሉኝን እኔ እስማማለሁ። ከሽማግሌ አልወጣም። እሺ አሁንም ደግሞ በጋር በቆት ያዝልና እንዲህ ወዳጅ አበረህ ያዝልን። አሁን ደግሞ የምናደርገው ምንድን ነው? ወልዲያ ይህ ሰው አሁን በአሳዎቹን ገዝቶ ያምጣ ወይስ ፈረንካውን ይስጠወት? የሚህን ሰው አሳዎቹ ስንት ናቸው? የሚገኙት ሆነ ገዝቶ ራሳቸውን ይተካኝ የሚሉ ከሆነ እኔ የምፈልገው አሳዎቹን ከሆነ የሚሉት የሚሸታለ ታለበት ተፈልጎ ይግዛና ያንጣ። አይ ፈረንካውን ይስጠኝ እኔ እንግዲህ አንድ የሆኑ ሞቷል። እኒህ ፈኖች አይደሉም ተካሻዬ ባሳ አይደለም እኔ ሀብት ነው እንግዲህ አርብቼ ፍየልም ሆነ አርብቼ ነው እኔ የሚሉት ሆነ ብሮን የማይሆን ከሆነ ደግሞ አሳያ ነው የምፈልገው የሚሸጥ እዚህ ቦታ አለ የሚታወቅ ቦታ አለ ገዝቶ አሳዎቹ ሸሙሄ የሚፈልገው ሸሙሄ ምንድን ነው የምፈልጉት? ብሩን ይስጡ አሳዎቹ ከዛ እሳቸው ይመርጡና ለእሱ ደግሞ እንጠይቃለን። አንተ አያ ምረጡ ሸሙሄ ፈረንካው ይሻለዋል። አሳዎቹ ይገዙ። ኧረ ብሬ ውየል ላረገው አሳውን ብሬ ይሄዷል። ብሬ እንደዚህ ያለ አሳ አላገኝም። አሁን ብሬ በስንት ነው የገዛሁት? ህፃን ሆኖ ነው የተገዛው። ዋጋ ባለፈ ጨረታ ላይ ቀርቦ እስከ 1000 ድርሃም ሆኗል። እስከሚወልዷቸው ልጆች አናስብም። አሁን 1000 ድርሃም ትልቁ በዚህ በተገመተበት ዋጋ ይክፈለኝ ነው የምትሉት አንተ? አዎ 1000 ድርሃም ደርሷል ዋጋው። አንዱ ሁለቱ 2000 ድርሃም ደርሰው ነበር። እንደው እንደ ሀገር ልጅነት እንደ ተወላጅነት የምትነቅሱለት ነገር አለሁ ለዘመድ ለሽማግሌ? እናንተ ባላችሁ እኔ ተሽማግሌ አልወጣም። አሁንም ኒውት ያዝ እንዲያታነሳ አንተ በቃ ሀያ ፍርድ እንግዲህ ሻብዱ ሂዱ ሁላችሁም እስቲ። ይሄ እንግዲህ ሁለታቸው 2000 ድርሃም ስለሆነ እንግዲህ እንደ ሽማግሌ 1500 ይክፈል። እንዲ ራሴ ያው በእኛ ሀገር ሲሰላ ስለማላውቀው እኔ ወልዲያ ምን አልክ? ያው ሽማግሌ ምን ያደርጋን መሰላችሁ? አንዳንዴ እንዲህ አይነት ችግር
ሲፈጠር ዘመዴ ጋራ ይባላል እኮ ነው እኮ የምልህ። ንቀሱልኝ ይባላል። ዘመዴ ጋራ ሲባል እንደኔ እንደው በግማሹም ቢከፍል 1000 ቢከፍል ታዲያ ምን አንዴ መጣባቸው አይደል? ሸሙሄ የተጎዳሁትን ነገር ተጎድተዋል። አዎ አልተጎዳሁም አላልንም። ልጅሁን እንደገደለ እንትን እንዳለብህ ነው የምንቆጥረው። አስተግፊሩላህና መላኢካ ይቁጠር። ስለዚህ ለሽማግሌ 50ውን ትተዋለሁ። እንግዲህ 1000 ይክፈል እሱ። ተስማማለሁ በዚህ? ኧረ ሽማግሌ ካለኛ በጣም ብስሚላሂ ወልሐምዱሊላህ አላሁመ ሰሊ ወሰሊም አላ ሰይድና መሐመድ። ሀያጀባ ኡምር ጀባ ኢንሻአላህ አድርግህ። እንግዲህ እንደው በተለየ ነገር አላህ ይካስክ። ኮርማ የሆነ ዱንያ መስማማትና ለመስማማቱ ይስማማል። ሽማግሌ ባለው እስማማለሁ ብሎ ወስኗል። እስቲ ባለከ ዘራው ኒውትህን አንሳና አሁን ተናገር። ሽማግሌ እስማማለሁ ብሎና መርሃባ አላህ ይበልክ። አሚን። ዱዓውን ቀጥልበት ዑመር። በወርቅ አላህ ይቀይርልህ። እንግዲህ ጀነተል ፊርዶስ ቢስሚላህ። እንግዲህ እንደገና ዱንያ ተግባልክ አገኝ ተገናኝ። እንትኑ እንደተልከሰከሰ እቃው እንደተፈረከሰ እጣህም ማውረትህም ይጣፍጥ። አላሁመ ሰሊ ወሰሊም አላ ሰይድና መሐመድ። ሀያ በረካው ነው። አገኙ ተገናኙ። ለሁለታችሁም ነው የምመርቀው። አሜን በሉ። ባለ ከዘራውም ሸህ መሐመድም የነካችሁት የረገጣችሁት እርጥብ ይሁን። አገኙ ተገናኙ። ሸህ መሐመድ እንደው የሚያስቡትን አይተን እንደው እናተወት ድረወት በደንብ እንደው ወልደው ደግሞ እስከ ልጅወት የምናይ አድርገን ሸህ መሐመድ። ባለ ከዘራውም ደግሞ የምታስበው ተሳክቶልህ። ሰው የሚያስበው መቼም አያጣም። የምታስበውን ሁሉ ይሳካልህ። ስኬቱ ካንተ ጋር ይሁን። ከሰው በላይ ያድርግህ። ከፍ በል። እድግ ከፍ ጣል አንተ ያድርገው ብለናል። በረካሁን ሌላ ጉዳይ ካለ እንግዲህ እኛ ጨርሰናል። ሌላ ጉዳይ ካለ ያው እኛ እናየዋለን በሂደር። ነገ ደግሞ እናይልሃለን። ያንተን እዚሁ ነገ በዚሁ ሰዓት መተን ፋይልህን ታስገባለህ ለሽማግሌ። ቤት አማራን አፍንጫውን ይዘን እንጠይቅልሃለን። ተግራ ተቀኝ አድርገን ነገሩን ምርምረን ረግጠን እንይዝልሃለን ነገ ኢንሻአላህ። ይኸው ነው እንግዲህ። ሸሙሄ ተደስተዋል? አዎ ደስተኛ። ሸሙሄ ደህና ሰው ነው እኮ እንግዲህ አላህ የኔ አሳብሩ የሚወጣበት እነዚህ ሲከራከሩ በረካ ሆኑ። ግን ያ ቡዳውም አይደለም። አንቱ አሁን ሌላ ወንጀል አደከሩ ሲለት ተተዘፈዘፍኩበት ጥስታውጥተን አሁን እንደገና ትደከሩብን። እንዴት አለ ደገባል። እንግዲህ ወንጀል እኮ ነው ይሄ፣ ሌላ ወንጀል። ትልቁ ጥስት ላይ እንዲህ ተዘብዝፈው አንስተን ነው አጥርተን እንደገና መልሰው ትደከሩ። ላኢላ አላስ ማለሽ ላይ ቅርታ አይባልም። እንደገና ተደከሩልህ እኮ ባለከኝ ዘራው ወንጀል ውስጥ አሁን የባለከኝ ዘራ ገና ቤት አማራ እንጠይቃለን። ስንት አለፍ ገና ካከዋን እንኳን ያለው አሪቶ አሁን ጠራኝ ነው እንጂ ያለው የእስከ ዛሬው ውሸት አሪቶ አሁን ጠራች አለ። እና አረ ዛሬ እንቅልፍ ያለብሰለኛ ጉዶንኩ ዛሬ። እንግዲህ ሽማግሌ እንግዲህ ግጥም አድርጊያስ ሁሉ እኮ እንደው ነግያስ ሁሉ እና ደግሞ ነገ ያለውን ነገር እንትን እንላለን። እሱንም እንዲጠይቁልኝ በዙ ሰዓት ባደራ መልኩ አስቀምጣለሁ። ገንዘቡ ወንጅሎኛል፣ በፌስታል ያላፈንኩት ገዷል ብሎኛል። ቀጠሮ እኮ አልያዝንም። መቼ ነው የምታስገባልን? ገንዘቡ ይሰልሰልልኝ እያልኩ ነበርኩ። አልሰማችሁኝም? ወዳጅ አበረክ ብለን መርቀን
እንደገና እንደ ክርክሩ እየረተምነቀነክሳ ወዳጃ በረክስ ብለን መርቀን ምን ያህል አላቸው? እኔ ወዲያ 1000 ኮሉህ በእናንተ ፈረንካ በላይ 1000 በኢትዮጵያ ማለት ነው። አላልንም እኔ እንጃ። እኛ እኮ ኢትዮጵያ ነው። ምን ይሻላል? ወይም በሶማሌ ሁላችንን የሚያገናኘን ኢትዮጵያ ነው። ያው ብዬ ነው። በማን አሉ ታዲያ? እሱም ያሉት ሳውዲ ነው፣ እኔ ያለሁት ዱባይ ነው። በማን ሸምጦ ሊሄድ ነበር፣ ሌላ ነገር ሊያመጣ ነበር። አሁን ተፈርዶ ያበቃውን ገንዘቡን ብዬ ስለ ይህማ ነውር ነው። አገመህን እንደ እንቁላል አገመህን እንጂ እኛ ፍርድን ጨርሰናል። ሌላ ጠይቃለሁ ካልክ ቤት አማራን በነገ እናይልሃለን። የሼህ መሐመድን ግን የፈለገ ሽማግሌ ይምጣ እነ ከሌ ይጨመራሉ የምትልም ከሆነ እኛ ፈርደን ጨርሰናል። የሽማግሌ የፈረደውን ደግሞ ሽማግሌ አይሽረውም። እንግዳስ 1000 ስትሉ እኔ 1000 ብር መስሎ ነበር። 1000 ፍራንክ በዱባይ ሆነ ወይ እንደዚህ። ማንኛውም ሰው ሊያሰግር ተቆመ ተኋላ መጥቶ መቆም ይችላል። ሶላት ነው ይሄ የግልህ ብቻ አይደለም አሉ። የሆነ ቃልቻ ዳዋ አረጉኝ። ከዛን ጊዜ ወዲህ እንደ ተኋላ የሰው ቁሟል አልቆም ምችን አጣርቼ ነው ሶላት አና ያቀረበህ ነበር። ኢቢኤስ ዮናስ አቦታ ሟላ አቦዶ አርጉለት ወላሂ ኢቢኤስ ላይ ቀርቦ እኮ ነው እንደዚህ ነው ያየሁት። ወላሂ አይቼውን የምራሱ እንግዲህ ያለ ሰው እኮ ነው። ላኢላሀ ኢለላህ መርዝዬ ምርጥ ሰው ነው የምር። በጣም ነው የምታጫውተው፣ በጣም ነው የምታስቀን። አላህ ያስቀን። እስከ መንጋጋ እና ዱባይ ለምን አንድ ቀን አመጣም? ማን ጠርቶኝ ማን አቀምሶኝ? በቃ እኔ አመጣሃለሁ ኢንሻአላህ። ያሻ አላህ ሸማማ በአካል ተሆነ ቶ እየፈረከሰ እንደ ሸንኮር መንጣት አለበት ዱባይ። ዑመር ዘሙዬ ታውቁታለሁ መቼም። ኧረ እሱን ማያውቃል። አየሁ ስራውን ግን ማን ተከተሉ ብሏችሁ ነው ይላል። መዞ ሲያወጡት እኮ ነው። ይቅራ ይገባና ያሲል ይገባል። እሱ እኮ አደናገሩኝ። ተኋላ ያልሆነ አንደኛው ተኋላ ሆኖ ማሰገር ጀመረ። ለሁለት ሊቆርጠን ሆነ። ለኢላሀ ኢለላህ። እሱ አንተ ያሰብከው አንድ ሰው ወይ ሁለት ሰው ነው። በስተዋል እንደው ዝም ብሎ እየመጡ ገብተዋል። አሚን ያሉ ጊዜ እኮ ነው እሱ የደነገጠው። ደንግጧል፣ ገብቷል፣ በስተውበታል። ያን ጊዜ የሚቀረው ጠፍቶታል። ሰውም ሲበዛበት ተምታቶበታል እንዳለ አይደለም። ይሁን ሰውዬም ደግሞ አሉ እንትን ሲነይቱ አይገባለሁትም ቀልብየው አልሰበሰብ ብሏቸው ነው መሰለኝ አቦ ሲሉ እሱንም ወደ ጎን ሳይ እንደዛን ቀንቶ አያማ ነገሩ እንግዲህ የሰማነውን በልቦናችን አላህ ያሳድርልን። ሀገራችንን አማን አላህ ያድርጋት። በሉ እሺ፣ መልካም አዳር ይሁንላችሁ ለሁላችሁም ኢንሻአላህ። ነገ ደግሞ ፊቱ እንዲያው የጅላሊ ለከት መሰለ አበጣ ሀያ ምን ላድርገው የሞተና ያበደ አንድ ነው ይባላል። አላህ የታካሸሙ ይሄ እንግዲህ ወይዬ አይሰማም ወይዬ ጨርሱ ብዬ እኮ ነው እስካሁን የጠበቅኩ። ፈልጌው ነበር ለሆነ ጉዳይ። ምንድን ነው? የልተኛ ነው ሶላት ሰግጃ። ኦኬ የሆነ ፖስት አይቼ አሁን እሱን አይቼ ነው ወደ እርስዎ ላይፍ የመጣሁት እና ሌላ ጊዜ አሁን ልተኛ ነው ወላሂ። አሁን ልተኛና ሌላ ጊዜ ልተኛ